ሃይሚና ብሩኬን እንዴት ልግለጻቸው? ከቃል በላይ ናቸው። እነሱ ማለት ተነበው የማያልቁ መጽሐፍ፣ ደጋግማችሁ ብታነቡት፣ ብትገልጡት፣ ብደጋግሙት፣ ብታነቡት የማሰለቹት ጊዜ የማይቀይረው አንድ መጽሐፍ ናቸው። እነሱ ማለት መወደድ፣ መፈቀር፣ መፈመስ፣ ማግኘት የማይቀይራቸው ሁለት አንድ አይነቶች መልከ መልካሞች ቅን አሳቢዎች። ሁልጊዜም እግዚአብሔር ከመልካሞችና ከቅን አሳቢዎች ጎን ነው። ሁልጊዜም በጥላታቸው ፊት በከፍታ ላይ የሚያስቀምጣቸው እንቁ የሆኑ ልጆች ናቸው። ከጠንካራ ወንድ በስተጀርባ ጠንካራ ሴት አለች፣ ከጠንካራ ሴት በስተጀርባ ደግሞ ጠንካራ ወንድ አለ ማለት ልክ እንደነሱ ነው። መተሳሰብ፣ መከባበር፣ በከፍታና በዝቅታ ውስጥ አብረው ተሳስረው ጥረው ግረው ሰርተው እዚህ ደረጃ ለደረሱ ልክ እንደነሱ ማለት ነው። ገባችሁ አይደለ? ሃይሚዬ እንደ ሴት ማለት የሴትን ባህሪ የተላበሰች በጣም ጠንካራ፣ ቁጥብ፣ ስትር ያለች፣ ስነ ስርዓት ያላት፣ ምንም አይነት ነገር የማይበግራት፣ መደነቅ፣ መወደድ፣ መፈቀር የማይቀይራት፣ ለወደደችው እስከ ጥግ ድረስ የምትሄድ ጀግና ሴት ናት። ታዲያ ለዚች ሴት ምንስ ነገር ቢደረግላት ይደንቃል እንዴ? አይደንቅም። እንኳን ደስ አለሽ ሃይሚዬ፣ የባሏ ቀበጥ፣ የባሏ ጀግና፣ በባል መሞገስ፣ በባል መወደስ እንዴት ደስ ይላል መሰላችሁ? የእውነቴን ነው የምላችሁ። ብሩክ አለማየሁ ከወንድም ወንድ የወንድም ባህሪ የተላበሰ ምንም አይነት ነገር የማይበግረው፣ መወደድ፣ መደነቅ፣ ማግኘት ምንም አይነት የማይቀይረው ሁለት አንድ አይነቶች እኮ ናቸው። ታዲያ ለነዚህ ሁለት ልጆች ምንና ምንስ ቢደራረጉ ይደንቃል እንዴ? ሃይሚ ለብሩኬ ብታረግለት፣ ብሩኬ ለሃይሚ ቢያደርግላት የሚጋነንም ምንም የሚደረግ ነገር አይደለም። እዚህ ደረጃ የደረሱት ደግሞ ሰርተው ጥረው ግረው ነው እዚህ ደረጃ የደረሱት ማለት ነው። እና በጣም ደስ ስላለኝ ነው። እንኳን ደስ አላችሁ። እግዚአብሔር ሁልጊዜም ጸሎቴ ምኞቴ እግዚአብሔር ከሰው አይን ያውጣችሁ። ፈጣሪ ከክፉዎች፣ ከምቀኞች፣ ከጥላታችሁ ፈጣሪ ይጠብቃችሁ። ምቀኛችሁንና አስመሳይ ወዳጃችሁን እግራችሁ ስር ይጣልላችሁ። ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር ሁልጊዜም ከእናንተ ጋር ነው። ምክንያቱም እነሱ ቅን ስለሆኑ፣ መልከ መልካም ስለሆኑ፣ በምንም አይነት ነገር የማይመኩ ስለሆኑ። ገባችሁ አይደለ? ከነሱ ብዙ ሰው መማር ይችላል፣ መማር ከፈለገ ማለት ነው። እኔ እንደነሱ አይነት ወጣት እኔ እስካሁን ድረስ አላየሁም። ገባችሁ? ሴትም ብትሆን የሆነ ነገር አይታ ወይ የሆነ ነገር ካየችበት ጥላው ነው የምትሄደው። ወንዱም ቢሆን የሆነ ነገር ካየባት ወይ የሆነ ነገር ከሰማ ጥሏት ነው የሚሄደው። ሃይሚና ብሩኬ ጋር ግን እንደዛ አይነት ነገር የለም። ገባችሁ አይደለ? ይሄ ነው በቃ ጠንካራ ሴት፣ ጠንካራ ወንድ፣ መተሳሰብ፣ መከባበር ማለት ልክ እንደነሱ ነው። ገባችሁ? ስለዚህ አንዳንድ ምቀኞች ካላችሁ ደግሞ አይናችሁን አንሱላችሁ። የእውነቴን ነው የምላችሁ። እነሱ ሰርተው ጥረው ግረው እርስ በራሳቸው ተሳስበው ተሳስረው ነው እዚህ ደረጃ የደረሱት። ስለዚህ በሰው ስኬት የምትደሰቱ፣ የእነሱን ደስታ የምትፈልጉ በሙሉ የጨሪቃ ፋሚሊዎች የእናንተ ውጤት አለበት። እመቤቴን ነው የምላችሁ። በምንም አይነት ውስጥ ቢሆኑ እንኳ አይዟችሁ ሃይሚዬ፣ አይዞች ብሩኬ፣ አይዞ እንደዚህ ብትሆን እንደዚህ ብትሆኒ እንደዚህ ቢሆን እያላችሁ መልካሞች አላችሁ፣ ቅን ሀሳቢዎች አላችሁ። ለእናንተ ቃላት የለኝም። እመቤቴን ነው የምላችሁ። እኔ በጣም ደስ ብሎኛል። እኔ በሰው ደስታ የምደሰት ልጅ ነኝ። አብሶ ደግሞ እንደነሱ አይነት ሰዎች ሳይ እኔ በጣም ነው የምደሰተው። እንደዚህ በብዙ ከፍታ በብዙ ዝቅታ ውስጥ በብዙ ችግሮች ውስጥ እየተሳሰቡ ተሳስረው እዚህ ደረጃ መድረስ ማለት ቀላል ነገር አይደለም። ገባችሁ አይደለ? ስለዚህ እንኳን ደስ አላችሁ ለማለት ያክል ውድ ቤተሰቦቼ። እኔ እንጃ አላቅም። እኔ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ከፍ ያድርጋችሁ። የልባችሁን መሻት ፈጣሪ ይፈጽምላችሁ። በከፍታ ላይ ያስቀምጣችሁ። ትልቅ ደረጃ ደርሳችሁ ለማየት ያብቃን። ለብዙ ወጣቶች ተምሳሌት የምትሆኑ፣ ለልጆቻችሁ ተምሳሌት የምትሆኑ፣ ነገ ልጆቻችሁ መጥተው የማያፍሩባችሁ ወጣቶች ስለሆናችሁ፣ እናት አባት ስለሆናችሁ፣ ይህን ፍቅራችሁን ደግሞ እግዚአብሔር አምላክ በሰላም በፍቅር እንደዚህ እኔ እንጃ እንዴት ልበላችሁ። በቃ መልካም ነገሮች ሁሉ ለእናንተ ይገባችኋል።
የኔ ቅን ሀሳቢዎች፣ የኔ መልካሞች፣ የኔ አስተማሪዎች፣ የኔ መካሪዎች እውነቴን ነው የምላችሁ ከቃል በላይ ናችሁ እናንተ። ቃላት የማይገልጻችሁ እግዚአብሔር ልቦናችሁን አይቀይርባችሁ። በከፍታ ላይ ተቀመጡልን፣ እንወዳችኋለን። የእውነቴን ነው የምላችሁ። በቃ እንደነዚህ አይነት መልከ መልካም ልበቀና ወጣቶችን ያብዛልን ነው የምላችሁ። እንደ እውነቴን ነው። እንደነሱ እንኳን መሆን የማትችሉ ካላችሁ ትንሽ እንኳን መሆን የምትችሉ ያብዛልን ነው መሆን የምፈልገው እሱ ነው። እግዚአብሔርን ደስ ብሎኛል። አያችሁ አይደል? ሀይሚ እንኳን እኔ ፍቅረኛ ብሆንም አለችው ከእናትህ መቅደም አልፈልግም ማለች። ልባቡነቷን አያችኋት? እንዴት እንደምታስብ አያችኋት? አንዳንድ እንኳን አይደለም ዛሬ መኪና ስጦታ ተሰጥቷቸው አይደለም እኮ መኪና ስታውቁ ብር ድንብር ብራችሁ የሚወጣ የምትሉ ሰዎች አላችሁ፣ ሴቶች አላችሁ። ጭራሽ መኪና ተገዝቶ ተሰጥቷችሁ አይታችሁም እኮ አይናችሁን እኮ አታነሱም። እውነቴን ነው የምላቸው እና ብቻ በጣም ደስ ብሎኛል። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ይብዛልኝ። እመቤቴ ከክፉ ነገር ሁሉ ተጠብቃችሁ ሁላችሁንም በያላችሁበት እህቶቼ፣ የስደት እህቶቼ እግዚአብሔር ከክፉ ነገር ሁሉ ይጠብቀን። መልካም ጊዜ